بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم أما بعد يا أخرى وندموچه እህቶቼ ወንድ የሆናችሁ ተከታዮቼ በእያላችሁ በሰላም ይድረስላችሁኝ السلام عليكم ورحمة الله وبركاته ሰላም ናችሁ እንደናችሁ አልহামዱሊላህ እኔ ደህና ነኝ እናንተ ሁላችሁም ደህና ናችሁ طيب የዛሬው ትምህርታችን የምንማረው ልብ ብላችሁ ተከታተሉኝ ስለላም ነው የምንማረው ይሄን ቻናል አዲስ ከሆናችሁ ላይክ ማድረግን እንደዚሁም ደግሞ ለወንድሞቻችን ለእህቶቻችን ይሄን ኸይር ነገር በማስተላለፍ ላይ አብራችሁ ይቆዩላለሁኝ ይሄን እንዲያትረሱላለሁኝ طيب قال المصنف رحمه الله ልብ በሉ ላም ነው ዛሬ የምንማረው ላም የምትወጣው መጀመሪያ ከመንቀራት በስተፊት የምትወጣው ቦታውን እንገራችሁ ላም የምትወጣው ከመላሳችን ጠርዝ መጨረሻና የመላሳችንን ጠርዝ የሚቅጣጫው ከላይኛው ጥርስ የመላሳችንን ጠርዝ መጨረሻውን የሚቅጣጫው ከላይኛው ጥርስ ከውስጥ በኩል እንቀራታለን አኑን ጋራ ቀረብ ትላለች አኑን መውጫ ጋራ ቀረብ ትላለች የኑን መውጫ ወደፊት እንደምንነግረው የኑን መውጫ ጋራ ትንሽ ቀረብ ትላለች የኑን መውጫ ከመላሳችን ጫፍ ነው ይሄንኛው ግን ከመላሳችን ጠርዝ መጨረሻው ላይ ከመላሳችን ጠርዝ መጨረሻው ላይ ነው ከመላሳችን ጠርዝ መጨረሻውና ከመላሳችን ጠርዝ የሚቅጣጫው ከላይኛው ጥርስ ከውስጥ በኩል ኑን ግን ከመላሳችን ጫፍ ነው የምትወጣው እና ቀረብ ይላሉ ይሄንኛው ጠርዙ መጨረሻ ላይ ላም ኑን እንደሞ የመላሳችን ጫፍ ነው እዛው ቦታው ላይ ስንመጣ ደግሞ በይብለጥ እናበራራለን ስለኑን አሁን የምናገረው ስለ ላም ነው طيب ላም የምትወጣው ከመላሳችን ጠርዝ መጨረሻው ከመላሳችን ጠርዝ መጨረሻውና የመላሳችን ጠርዝ መጨረሻውን የሚቅጣጫው ከላይኛችን ጥርስ ከውስጥ በኩል እንቀራታለን ይሄው ልብ በሉ እዚህ ጋር አንድ እንዳይሆንባችሁ የመላሳችን ጫፍ ነው ኑን የምትወጣው ከመላሳችን ጫፍ ነው ላም ግን ከመላሳችን ጠርዝ መጨረሻ ነው ይሄን ልብ በሉ ከመላሳችን ጠርዝ መጨረሻና እሱን የሚቅጣጫው የመላሳችን ጠርዝ የሚቅጣጫው ከላይኛው ጥርስ ከውስጥ በኩል ይሄ ደግሞ ኑን ደግሞ የምትወጣው ተየት ነው ከመላሳችን ጫፍ ነው ከመላሳችን ጫፍ ልዩነት አላቸው መሐከላቸው طيب ግን ቀረብ ትላለች መውጫዋ ላምና ኑን መውጫቸው ላይ ቀረብ ይባላል ትንሽ ቅርበት ነገር ይቀርባሉና ይሄኛው ከመላሳችን ጠርዝ መጨረሻና የመላሳችን ጠርዝ የሚቅጣጫው ከላይኛው ጥርስ ከውስጥ በኩል ከጎን ትንሽ ጎን አለው ተጎን ነው ከመላሳችን ጎን መጨረሻው ላይ እና ከላይኛው ጥርስ ከውስጥ በኩል ያንን የመላሳችንን ጎን የሚቅጣጫው መጨረሻው አለ ማለት ከላይኛው ጥርስ ከውስጥ በኩል እንቀራታለን ቦታውን አወቅን አይደለም እንዴ እዚህ ጋር ደግሞ ልብ በሉ ዷር ጋር አንድ ሆነ እንዳትሉ ማለት ጠርዝ የመላሳችን ጎን ስንል ዷር ጋር አንድ ሆነ እንዳትሉ ይሄንኛው ከመላሳችን ላም የሚወጣው ከመላሳችን ጠርዝ ወይም ከመላሳችን ጎን መጨረሻው ላይ አኺር ሐፈት اللسان የመላሳችን ጠርዝ ሐፈት ማለት የመላሳችን ሐፋ ማለት በአረበኛ ሐፋ ይላሉ ሐፋ ማለት የመላሳችን ጎኑ ነው ጠርዝና ጠርዙን አሁን እዚህ ላይ ምንድነው እኛ የምንፈልገው የመላሳችን ጠርዝ መጨረሻ ላይ ወይም የመላሳችን ጎን መጨረሻው ላይ ነው ላም የምትወጣው መጨረሻውና ከላይኛው ከመላሳችን ጠርዝ መጨረሻውና እሱን የሚቅጣጫው ከላይኛው ጥርስ ከውስጥ በኩል طيب ضار ሳይመጣው ምንድነው ضار የሚወጣው ከመላሳችን ጎን ከመጀመሪያው የመላሳችን ጎን መጀመሪያውና ከመንጋጋችን ጋር የሚወጣው ضاد طيب ይሄ የሚወጣው ضاد እንደምታዩት ከመላሳችን ጎን ከመጀመሪያው እና ከመንጋጋችን ጋራ فرق بين اللام والضاد ضاد ከመላሳችን ጎን ከመላሳችን ጠርዝ ከመጀመሪያውና ከመንጋጋችን ጋር ነው ይሄ ደግሞ ላም ደግሞ የምትወጣው ታይ ነው ብትሉ ላም ከመላሳችን ጠርዝ መጨረሻው ላይ ال ትንሽ ተጎን ከመላሳችን ጎን ትንሽ ተጎኑ እና ያኔ መላሳችንን ጎኑን መጨረሻ ያለውን ጎኑን እሱን የሚቅጣጫው ከላይኛው ጥርስ ከውስጥ በኩል እዝም ጋር ልብ በሉ ኑንና ላም ይቀርባሉ ኑን የምትወጣው ከመላሳችን ጫፍ ነው ጠርዝ አይደለም የመላሳችን ጠርዝ መጨረሻ አላልኳችሁም ኑን የምትወጣው ከመላሳችን ጫፍ ከፊት ለፊት ያለው ከመላሳችን ጫፍ ላም ግን ከመላሳችን ጎን ትንሽ መጨረሻው ላይ ያለው የመላሳችን ጎን መጨረሻውን ያንን ጎኑን ይዞ የሱን የሚመላሳችን መጨረሻውን ያንን የሚቅጣጫው ከላይኛው ጥርስ ከውስጥ በኩል እንቀራታለን ማን ላም اللام
ቦታውን አወቅን አይደለም? ልብ በሉ እዚህ ጋራ ላም የምትወጣው ብቻዋን ነው። ኑን ጋር ብቻ መውጫቸው ትንሽ ቀረብ ይበል እንጂ ይሄ ከጫፍ ነው። ኑን ከምላሳችን ጫፍ ነው። ይሄንኛው ደግሞ ከጠርዙ ጫፍ ነው። ያው ቀረብ ይበሉ እንጂ ላም የሚወጣው ለብቻው ነው። ኑን የሚወጣው ለብቻው ነው። እዚህ ጋራ ላም ጋራ የሚወጣ ፊደል የለም። ኑንን በየቦታው ስንመጣ በይብለጥ እናብራራታለን። አሁን ስለ ላም ነው የምንማረው። ላም የሚወጣው ብቻውን ነው። ይሄ ፊደል የምታዩት ብቻውን ነው የሚወጣው። እዚህ ጋር የሚወጣ ፊደል የለም። طيب ላም طيب እዚህ ጋር ደግሞ ልብ የምትሉልኝ ላም የተያዘው ወይም የተጣመረው ወይም የተረከበው ከሶስት ፊደል ነው። ላም እንደምታዩት ላም ከዛ አሊፍ ከዛ ሚም። ይሄ ፊደል እኔ ከመጀመሪያው ጀምረን ትንማር ከአሊፍ ጀምረን እስከ ደረስንበት ድረስ ልብ ብላችሁ ከሆነ እዚህ ጋራ በሶስት ማንኛውም ፊደል ከሶስት የተገነባ ከሁለት በላይ ከሆነ በሶስት የተገነባ ከሆነ የሚሳበው ስንት ነው ብያችኋለሁ? 2 4 6 ከ6 በላይ መድ የለም። ይሄን ወቁ። ላም አሁን ስባት አለን። ስንት ስባት አለን? ሁለትም አራትም ስድስትም ስባት አለን። ከሁለት ያነሰ አንስበውም። ይሄ ስህተት ነው። ከሁለት ያነሰ ለም ማለት ስህተት ነው። ከሁለት በላይ ከሁለት በታች ያነሰ መሳብ፣ ከስድስትም በላይ መሳብ ላም ይኸው ከስድስት በላይ ወደ 8 ወደ 10 ሆነ። ይሄ ስህተት ነው። ከስድስት በላይ በቁርአን ውስጥ መድ የለም። ይሄን ወቁ። ከስድስት በላይ የሚሳብ መድ የለም። መድ ሐታ መድ ላዚም እንደነገርኳችሁ ባለፈው ትምህርታችን ያስታወስኩ ይመስለኛል። ሐታ መድ ላዚም የሚሳበው 6 ሐረካ ነው። መድ ላዚም ማለት 6 ሐረካ የሚሳብ ከስድስት በታይ አይታነስም። አሳንሰን አንስበውም ከስድስት በላይ አንስበው። መድ ላዚም ማለት መድ ላዚም የተባለው ለምንድን ነው? አይል ሉዙም መድ 6 ሐረካት 6 ሐረካ መሳቡ ግዴታ ስለሚሆን ነው መድ ላዚም የተባለው። አሁን መድ ላዚም ተሆነ 6 ሐረካ የምንስበው ከሆነ ያንኛው ከዚህ ሚንባቢል አውላ ነው ልንስበው። ከስድስት በላይ የሚሳብ ቢኖር ኑሮ መድ ላዚም ነበር ከስድስት በላይ መሳብ የምንችለው እንጂ ይሄንን 2 የሚሳብን 4 የሚሳብን 6 የሚሳብን ከስድስት በላይ አንስበው። እዚህ ላይ ልብ የምትሉ ላይ ላም የምትሳበው 2 4 6 ነው። ከዚህ በላይ አትሳብም። ማንኛውም መድ በቁርአን ውስጥ ስትገቡ ከስድስት በላይ እንደማይሳብ ተረዱ። አብራችሁ ቆዩላሉ። طيب አብራችሁኝ በዚህ ላይ በደንብ አድርጎ ሊገባችሁ ይገባል ማለት ነው። طيب ላም አሁን የላም ስህተት ልናወጣ ነው። አንደኛ ከሁለት በታይ ያነሳንስበው፣ ሁለተኛ ከስድስት በላይ ያነሳንስበው። ልክ እንዳለፉት ትምህርቶች እንዳለፈው ፊደሎች ነው። ሶስተኛ ላም የምትባል ፊደል አወፍረው የሚቀሩ ሰዎች ስህተት ነው። አናወፍራትም። ላም በቁርአን ስታገኟት ላም የምትባለዋን አወቀጥናት አቅጥረን ነው የምንቀራት እንጂ አትወፍርም። በፍጹም ላም አትወፍርም። የምትቀጥፍ ፊደል ናት። ከዚህ በላይ ደግሞ ላም ስን አፍና ፋች ከንፈር አፋና ፋችን ወደ ላይ እንከፍተዋለን። በትክክል የሚሳበው ፊደል ለአሊፉ እንዲወጣ። ከዛም ደግሞ በትክክል የመላሳችንን ጫፍ የመላሳችን ጎኑን የመላሳችን መጨረሻውን ያለውን ጎኑን የመላሳችን ጠርዙን መጨረሻውን ያለውን ያንን ከላይኛው ጥርስ ወማዩሐዚህ የሚቅጣጫውን ከላይኛው ጥርስ ያን የመላሳችን መጨረሻ የመላሳችንን ጎኑን ወይም ጠርዙን መጨረሻውን ያንን የሚቅጣጫውን ከላይኛው ጥርስ ከውስጥ በኩል በትክክል ምላሳችን አስቀምጠን እንቀራዋለን። ሳንቸኩል ሳንሮጥ ማለት ነው። በትክክል ይሄ ፊደል ላም የሚባለው ፊደል እንዲወጣ። ከዛም ደግሞ መጨረሻ ላይ ደግሞ ሚምን ይሄ ሚም ጉና አለው እንደነገርኳችሁ መራት ቢል ጉና 5 ይባላል። ከአምስቶቹ ምንድነው? አንደኛው ስኩን ነው። ስኩን እዚህ ላይ ስንቀራ በስኩን ነው የምናቆም አይደለም። ይሄን ስኩኑ ደግሞ ጉና ስላለው ያንን ጉናውን በትክክል መቅራት አለብን። እንዴት ነው የምንቀራው ቢባል ልብ በሉኝ ልቀራላችሁ ነው። طيب ላም ሚም ጉና አለው መጨረሻ ላይ እንይዘዋለን። ላም ልክ እዚህ ጋራ ቃፍ ፋን የፋን አየርና ሀዋ እናወጣለን ማውጣት አለብን እንዳልኳችሁ። እዚህም ጋራ ካፍ የፋንም አየር እንደዚሁ ማውጣት አለብን እንዳልኳችሁ። አሁንም ደግሞ ጉናን በትክክል ልንቀራ እዚህ ጋር ይገባናል። ልክ እንዳለፈው ፊደሎች መጨረሻቸውን የሚያዘውና የማይያዘውን እየነገርኳችሁ መጥቻለሁኝ። አሁንም ደግሞ ላም ላይ ሚም ጉና መጨረሻ ላይ ያለ ያንን በትክክል ማውጣት ይገባናል እላችኋለሁ። የዛሬው ትምህርታችን በዚህ ይበቃናል። ብዙ ሰዎች እዚህ ጋራ እንዳይመሳሰልባቸው ላምና ዷድ ከጎን ነው የሚወጣው እያሉ ይሄ ስህተት ነው። ይሄ እንደነገርኳችሁ ዷድ የሚባለው ፊደል የሚወጣው ከመላሳችን ከመጀመሪያው ጠርዝና ከመንጋጋ ጋር ነው። ይሄ ደግሞ ከመላሳችን ጠርዙ መጨረሻና ከሱን የሚቅጣጫው ከላይ በኩል ካለ ትንሽ የመላሳችን ጎን መላሳችን ጠርዙ መጨረሻ ላይ እሱን ትንሽ ወደ ጎን አድርገን ላምን እንቀራታለን ማለት ነው።
ላም ልብ በሉ ላምና ኑንን የሚያደባላልቁ ሰዎች አሉ። በአንድ ከምላሳችን ጫፍ እያወጡ ላም የሚባለው ፊደል ከምላሳችን ጠርዝ መጨረሻ ነው የሚወጣው፣ አያገናኛቸውም። ይሄንኛው ኑን ደግሞ ከምላሳችን መጨረሻ ከምላሳችን ጫፍ መጨረሻ ከምላሳችን ጫፍ ነው የሚወጣው ወይ ተገናኝቶ ይሄ ፊት ለፊት ያለው ምላሳችን ጫፉ ይሄ ጫፉ ከዛ ነው ኑን የሚባለው የሚወጣው። እና እዚህ ላይ ልብ በምትሉኝ ይገባችኋል አላለሁኝ። የዛሬው ትምህርታችን በዚህ ጨርሻለሁኝ። እኛ ላይ ለመቅራት የምትፈልጉ ሰዎች በኦንላይን እያስተማር ነው ባለንበት ቦታም እንደዚሁም የተውሂድ ኪታቦችን አስራይነ ቅራአቶችን እያስተማር ነው። እንደዚሁም ደግሞ የተውሂድ ኪታቦችን እያስተማር ነው። እኛን ለመቅራት በተፈልጉ ሰዎች ቁጥራችንን እናስቀምጣለን። በዚህ አብራችሁን ቆዩ እላለሁኝ። 0998 42 54 68 السلام عليكم ورحمة الله وبركاته.